ሰላም ለእናንተ የሆነ እግዚአብሔር ቤተሰቦች እንደምናችሁ። ዛሬ ወደ እናንተ የእግዚአብሔርን ቃል ይዤ ዳግመኛ እግዚአብሔር እድልን ሰጥቶኝ ወደ እናንተ የእግዚአብሔርን ቃል ይዤ በፊታችኋለሁ። ዛሬ በተለየ መልኩ ለሴቶች የሚያበረታታ በውስጣቸው ያለውን ጸጋ የሚገልጥ መልእክትን ይዤ መጥቻለሁ። እግዚአብሔር ቃል አንድ ስፍራ አለን። ያም የእግዚአብሔር ቃል የሚገኘው በኢሳይያስ ምዕራፍ 52 ቁጥር 1 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ጽዮን ሆይ ተነሺ ተነሺ ኃይልንም ልበሺ ይላል። ጽዮን ሆይ ተነሺ ተነሺ ኃይልንም ልበሺ ይላል። ስለዚህ የእግዚአብሔር የአምላካችን ቃል ወደኛ የሚመጣው እስከዛሬ ድረስ እግዚአብሔር ሆይ ተነስ፣ እግዚአብሔር ሆይ እንዲና እንደዛ ብንልኝ ደስ ይለኛል የምንለው ነገር እንዳለ ሆኖ ዛሬ ግን እግዚአብሔር ምን ይላል? አንቺ ደግሞ ተነሺ፣ ተራው ያንቺ ነው፣ ተነሺ የሚልበት ሰዓት ነውና በአዲስ ኪዳንም ሆነ በብሉይ ኪዳን ብዙ የእግዚአብሔር ሴቶች ከእግዚአብሔር ጋር አብረው ሲሰሩና ከእግዚአብሔር ጋር አብረው መልካምን ነገር ሲያደርጉ ለሱ ሲታዘዙ የሚላቸውን ነገር እያደረጉ ውጤት ሲያመጡ እናያቸዋለን። በአዲስ ኪዳንም በብሉይ ኪዳንም እና ዛሬ ደግሞ እግዚአብሔር በእኛ ሊሰራ ይፈልጋል፣ በእኛ በሴቶች። ስለዚህ ከእግዚአብሔር ቃል የምንመለከታቸው ሴቶች አሉ። እነዛን ሴቶች ተመልክተን በውስጣችን የተቀመጠውን የተደበቀውን የተሰወረውን በእኔ አቅም አልችልም ብለን ያስቀመጥነው ግን እግዚአብሔር ከዘመናት በፊት የነገረን እግዚአብሔር ያወራን እግዚአብሔር የተናገረንን የተስፋ ቃል የሚቀሰቀስበት ሰዓት ነው። እነዚህን እህቶቻችንን ስንመለከት በእነሱ እግዚአብሔር እንዴት ሰራ፣ እግዚአብሔር እንዴት አድርጎ አደረገ፣ ከነሱ የምንማረው ብዙ ነገር ስላለ እግዚአብሔር ዛሬ ይህንን ሊያስተምረን ይፈልጋልና በመጀመሪያ ደረጃ የምንመለከታት በብሉይ ኪዳን ያለችው ነብይት የነበረችውን ዲቦራን ነው የምንመለከታት። ዲቦራ ነብይን ነበረች። ግን በነብይነቷ ምንድነው ያደረገው? ድል ማድረግ ፈልጎ ነገር ግን በፍርሃት ውስጥ የተቀመጠውን ትረዳውና ታግዘው ነበር እና በአርቅ ላይ የነበረውን የፍርሃትን ካባ አንስታ ለጦርነት እንዲነሳ ሲዛራን እንዲያሸንፍ የመጣበትን ሰልፍ እንዲዋጋ ኃይል ስትሆነው አቅም ስትሆነው ስታበረታታው እንመለከታታለን። ቃሉ የሚገኘው በመሳፍንት ምዕራፍ 4 ላይ ይገኛል። የእግዚአብሔር ጸጋ እንዴት አድርጎ እንደሚሰራ እናውቅ። ነገር ግን እሺ ብላ እንደውም ምን አላት? አንቺ ከኔ ጋር ካልወጣሽ በስተቀር ይህንን ጦርነት አልዋጋም አልሄድም ሲላት እንመለከታለን። ነገር ግን እሷ ምን አደረገች? እሺ ብላ አብራው ሄደች። ተነስታ ሄደች፣ አበረታታችሁ፣ እንደገና አብራው ሄደች። ያን ጊዜ ድል አድርገው ተመለሱ። የሚገርመው ነገር በዛው በምዕራፍ 4 ወደ መጨረሻ አካባቢ ስንመለከት ሲዛራ ጠላቱ የእስራኤል ጠላት የነበረው ሲዛራ ከጦር ውስጥ አመለጥኩኝ ብሎ በተሸሸገበት በገባበት ድንኳን ውስጥ ኢያኤል የተባለች ደግሞ ታላቅ ሴትን እናገኛለን። ሲዛራ እስከ መጨረሻው ድረስ ያጠፋችው እቺ ታላቅ ሴት ኢያኤል ነች። ስለዚህ ማሸነፍ የቻሉ ድልን ማምጣት የቻሉ እስራኤልን ያሳረፉ ታላላቅ ሴቶች እንደሆኑ እንመለከታቸዋለን። እግዚአብሔር የአምላካችን ምክር ዛሬ ለኛ ምንድነው? አብሮን ላለ አብረን ለምናሳልፈው ሰው ሊሆን ይችላል፣ በቤታችን ውስጥ ላሉ ወይ ለትዳር አጋሮቻችን ሊሆን ይችላል፣ ለልጆቻችን ሊሆን ይችላል፣ በቤተ ክርስቲያን ውስጥ ለተሰማራንበት የአገልግሎት ዘርፍ ሊሆን ይችላል። ለዛ ሁሉ ግን እኛ ሴቶች አቅም አለን። ከጀርባቸው ሆነን ልናበረታታቸው፣ ልንደግፋቸው፣ አይዟችሁ በርቱ፣ እግዚአብሔር ከእናንተ ጋር ነው፣ እኛ ደግሞ በጸሎት እንደግፋቸዋለን ብለን አቅጣጫ ለጠፋበት አቅጣጫ፣ ምሪት ላጣ ምሪትን መስጠት እግዚአብሔር በእኛ መስራት ይፈልጋል። እንደገና ሌላ የምንመለከታት የእግዚአብሔር ሴት አስቴርን ነው። የአስቴርን ታሪክ የምናውቀው በአይሁድ ላይ የመጣውን የጥፋት አዋጅ በእስራኤል ሕዝብ ላይ የወጣውን የሞት አዋጅ ያስገለበጠች ታላቅ ሴት ነች። አዋጅን በአዋጅ ያስገለበጠች ታላቅ ሴት የምናገኛት አስቴር ነው።
ምን በማድረግ አስቴር አዋጅን አስገለበጠች ብለን ስንመለከት በንጉሥ ፊት ከመቅረቧ በፊት በእግዚአብሔር ፊት ጾምን አውጃ። እግዚአብሔር ሆይ ሕዝብን እንዴት ነው ማድነው? እንዴት ነው መታደገው? እንዴት ነው ማስመለጥ የምችለው? ትውልድን እንዴት ነው ማስመለጥ ማዳን የምችለው ብላ በእግዚአብሔር ፊት በመጾም በመጸለይ ከእግዚአብሔር ዘንድ የመጣላትን ሞገስ ይዛ በንጉሥ ፊት ገባች። ከዛ ያ የመጣ የጥፋት አዋጅ፣ የዘር የሚጨርስ አዋጅ፣ እስራኤልን የሚያጠፋ አዋጅ በአስቴር ጸሎት አዋጁ ተገለበጠ። ስለዚህ ምንም አይነት አዋጅ ጠላት በእኛ ላይ ሊያውጅ ይችላል። ምንም አይነት አዋጅ ባለንበት ህይወት የኛ በሆኑ ፋሚሊዎቻችን የኛ በሆነው ጉዳያችን ላይ ጠላት አዋጅ ሊያወጣ ይችላል፣ ደግሞም ያወጣል። ነገር ግን ያንን አዋጅ ማስገልበጥ የሚችል የእግዚአብሔር ኃይል ከኛ ጋር አለ። በጾምና በጸሎት የእግዚአብሔርን ፊት በመፈለግ ጌታ ሆይ እርዳኝ በማለት አዋጅ ማስገልበጥ እንችላለን። ስለዚህ በቤታችሁ ላላችሁ፣ በተለያየ ስፍራ ላላችሁ የእግዚአብሔር አቅም በውስጣችሁ ተቀምጦ እግዚአብሔር በእናንተ ውስጥ ያስቀመጠው ጸጋ እያለ ነገር ግን ተነስቶ መስራት ላቃታችሁ፣ አንድ ቀን እግዚአብሔር በእኔ ይጠቀማል፣ አንድ ቀን እግዚአብሔር በእኔ ይሰራል ብላችሁ ቀናትን ለምትጠብቁ ለእናንተ መልእክት አለ። ያ አንድ ቀን ዛሬ ነው። ምክንያቱም ጌታ ኢየሱስ ምን አለ? ማንም ሊሰራባት የማይችል ቀን ይመጣል። ቀን ሳለ የላከኝን ፈቃድ ፈጽም ዘንድ ይገባኛል አለ። ቀን ሳለ። ስለዚህ ማንም ሊሰራባት የማይችልባት ቀን ትመጣለች። ዛሬ የተሰጠን ቀን ይሄ ነው። ዛሬ ነው እግዚአብሔር የሰጠን ቀን። ነገ የኛ አይደለም። ነገ ምን እንደምንሆን አናውቅም። አንድ ቀን አገለግለዋለሁ። አንድ ቀን በውስጥ ያለው ጸጋ ይወጣል። አንድ ቀን እግዚአብሔር እኔንማ ከእንዲህ አይነት ነገር አውጥቶኝ ለክብሩ ምስጋና አቆማለሁ ብለን አንድን ቀን በተስፋ እንጠብቃለን። የአንድ ቀን ግን ዛሬ ነው። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይለናል። ዘመንና ጊዜን የሚሰጥ እግዚአብሔር ነው። ለኛ ጊዜ ተሰጥቶናል። መቼ? አሁን እግዚአብሔር በሰጠን ጊዜ፣ አሁን እግዚአብሔር በሰጠን ሰዓት ላይ በእምነት ተነስተን የእግዚአብሔርን ስራ መስራት እንችላለን። እህቶቼ ተነሱ፣ እህቶቼ በርቱ፣ እህቶቼ የእግዚአብሔር ጸጋ እናንተን ሊረዳ በደጅ አለ። እነሳለሁ። ቀኑ ዛሬ ነው፣ ጊዜው ዛሬ ነው እንጂ ነገ ነው፣ አንድ ቀን ነው ብላችሁ አታስቡ። እግዚአብሔር የሰራት ቀን እች ነች ይላል። እግዚአብሔር የሰራት ቀን እች ነች፣ በእሷም ደስ ይበለን ሐሴትንም እናድርግ ይላል። እግዚአብሔር የሰራት ቀን መቼ ነች? ዛሬ ነች፣ አሁን ነች፣ ነገ የኛ አይደለም። ስለዚህ ለነገ የምንቀጥረው ሰዓት ካለ፣ ለነገ የምንቀጥረው ፕሮግራም ካለ፣ ለነገ የምንቀጥረው የእግዚአብሔር ሐሳብ ካለ ዛሬ እናድርገው። ነገ የኛ አይደለም። አንድ ነገር ሊሆን ይችላል በውስጣችን ያለው፣ ያችን አንድን ነገር አውጥተን ትውልድን እናትርፍበት። ያንን አንድ ነገር አውጥተን ሰውን እንታደግበት። የእግዚአብሔር ዓላማና አጀንዳው ሰውን ማዳን ነው። በእኔም ቢሰራ፣ በእናንተም ቢሰራ፣ በወንዶችም ቢሰራ፣ በሴቶችም ቢሰራ ዓላማና አጀንዳው አንድ ነው፣ ሰውን ማዳን። ስለዚህ በእኛ እግዚአብሔር መስራት ይፈልጋል። ፈቅደን አለሁልህ ጌታ ሆይ እንድንለው እግዚአብሔር ይፈልጋል። ብዙ እህቶች፣ ብዙ ሴቶች በመጽሐፍ ቅዱስ ውስጥ አሉ ምሳሌ ሊሆኑን የሚችሉ እኛን በኃይል እንድንሞላ የሚያበረታቱን፣ ተግዳሮትን፣ ችግርን፣ ጫናን አሸንፈው ብርቱ ሆነው በምክር ረድተው ኃያላኖችን አግዘው የደከሙትን አበርትተው ወደ ፍጻሜ ያበቁ በጣም ታላላቅ እህቶች አሉ በመጽሐፍ ቅዱስ ውስጥ። ስለዚህ ሐናንን የሳሙኤልን እናት ሐናን ብንመለከታት ምንድን ነበረ ጸሎቷ? ምንድን ነበረ ልመኗ? እግዚአብሔር ሆይ አንተ ብትሰጠኝ በቤት የሚያገለግል ልጅ ይሆናል። ልጅን ብትሰጠኝ የኔ ስም አይደለም የሚጠራበት፣ የአንተ ክብር ይገለጥበታል ብላ ስለ ሳሙኤል ታመት ነበር። ስለ ሳሙኤል ትጸልይ ነበር። ለምን? የእግዚአብሔር ቤት ተበላሽቶ ነበር። የእግዚአብሔር የክብሩ አደባባይ ረክሶ ነበር። ስለዚህ ያንን የሚያጸዳ ልጅ ነው የወለደችው። ያንን የሚያስተካክል ልጅ ነው የወለደችው። በምኗ? በጽናቷ። በምኗ? በጸሎቷ። ችግር አልነበረባትም፣ ነቀፋ አልነበረባትም፣ ጓዳ የሚያስቀምጥ ነገር አልነበረባትም።
ነበረባት። ነገር ግን ያንን ሁሉ አልሰማም፣ ያንን ሁሉ አላይም፣ እግዚአብሔር በእኔ ያለው አጀንዳ አለ፣ እሱን ማስፈጸም አለብኝ ብላ ተነሳች በጸሎት በጩኸት። ስለዚህ የጮኸችበት ያማጠችበት የለመነችበት ልመና ፍሬ አፈራ። ሳሙኤልን የመሰለ ልጅ እግዚአብሔር ሰጣት። ስለዚህ ለኔ ሳይሆን ለአንተ ነው እንዳለችው እንደ ቃሏ አደረገች፣ ለእግዚአብሔር ሰጠች። በምን የምናገኘው? በጩኸት የምናገኘው በእግዚአብሔር ፊት ቀርበን ለምነን የምናገኘው ነገር የኛ ስም አይደለም የሚጠራበት፣ ራሱ እግዚአብሔር ነው። ክብሩም ደግሞ ለራሱ ለእግዚአብሔር ነው የሚሆነው። ስለዚህ እንደ ሳሙኤል እናት እንደ ሐና እኛ ልንነሳ ይገባናል። የሳሙኤል እናት ዛሬ የለችም፣ ኢያኤልም የለችም፣ ዲቦራም የለችም። እነሱን አስነስቶ ሲጠቀምባቸው የነበረ እግዚአብሔር መንፈስ ዛሬ በዚህ በመካከላችን አለ። ዛሬም ሊሰራ አለ። ዛሬም እንደ ኢያኤል በእኛ ሊሰራ፣ በአንቺ በእህቴ ሊሰራ፣ እንደ ሐና እንደ ዲቦራ ኃያላንን ልናበረታታ ትውልድን ልናስመልጥ እንደ አስቴር የሚፈልገን ሰዎች አለን። የሚፈልገን እህቶች አለን። በየቤቱ የተቀመጣችሁ በየጓዳው ያላችሁ እንደኔ ያላችሁ እህቶቼ ዛሬ አበረታታችኋለሁ። በእግዚአብሔር ጸጋ ሁሉን ማድረግ እንችላለን። ምክንያቱም የሚረዳን የእግዚአብሔር ጸጋ ከኛ ጋር ስላለ እግዚአብሔር የተመሰገነ ይሁን። ደግሞ ወደ አዲስ ኪዳን ደግሞ ትንሽ አንድ ሁለት እህቶችን እንመልከት። ወደ አዲስ ኪዳን ስንገባ ደግሞ የምናገኛት የክርስቶስ ኢየሱስን መወለድ ትጠባበቅ የነበረች ነብይቷን ሐናን እናገኛለን። እድሜዋ ይገድባታል፣ መበለት ነች፣ ባል የላትም፣ ባሏ ሞቶባታል። ብዙ ጥያቄዎች ያለባት ብዙ ነበረች ነብይቷ ሐና። ነገር ግን ያንን ሁሉ ነገር ጥሳ አልፋ ሁል ጊዜ ዕለት በዕለት በእግዚአብሔር መቅደስ ትገኝ ነበር። ለምን? የእስራኤል መጽናናት የሆነውን ኢየሱስ ክርስቶስን ሳላይ አልሞትም ብላ ትጠባበቅ ነበር። በትጋት በብርታት ባለመታከት። ስለዚህ ምን አደረገች? ያንን የእስራኤል መጽናናት የሆነው የናዝሬቱ ኢየሱስ ክርስቶስን ቃል የነበረው አካል ለብሶ በእጇ ላይ ታቀፈችው። በምኗ? በትጋቷ። በምኗ? የእግዚአብሔርን ፊት በብርቱ በመፈለጓ። ከምክንያቶች በላይ ሆና እግዚአብሔርን አንደኛ በማድረግ። ስለዚህ ምክንያት የለንም አይደለም፣ ሁላችን ምክንያቶች አሉ። ግን ምክንያቶቻችን በእግዚአብሔር ፊት ስንቀርብ አሳማኝ አይደሉም፣ እግዚአብሔር አይቀበላቸውም። ስለዚህ የሰጠን እድሜ፣ የሰጠን ጊዜ፣ የሰጠን ታለንት አለ። ያንን የሰጠንን ታለንት፣ የሰጠንን እድሜ፣ የሰጠንን ጊዜ ይጠይቀናል። የሰጠን ጌታ ስለሆነ በራሳችን እዚህ አልደረስንም። በራሳችን ዛሬን ማየት አልቻልንም። ነገ የምንለውን የምንቀጥርለትን ቀን የምናየው ጌታ ሲፈቅድ ነው። ስለዚህ በሰጠን ዘመን፣ በሰጠን ጊዜ፣ በሰጠን እድሜ የሰጠንን ስጦታ ያስቀመጠብንን ጸጋ አውጥተን ለእግዚአብሔር ክብር አውለን እኛም ደግሞ በእግዚአብሔር ፊት ስንቆም ተመስጋኞች እንድንሆን። ምክንያቱም በፍጻሜ ዘመን በሱ ፊት እንቆማለን። ያኔ መልሳችን ምን ሊሆን ነው? ጌታ ሆይ ይሄ ነገር ስላልተመቻቸልኝ ነው፣ ጌታ ሆይ እንዲና እንደዛ ብለን ምክንያት ብናቀርብ ምክንያታችን ተቀባይነት ስለማይኖረው፣ ምክንያቱም የሚረዳ እግዚአብሔር ጸጋ አለ። ጸጋ ለምኑ፣ አቅም ለምኑ፣ እሱን እኔ እሰጣችኋለሁ ይላል ጌታ። ስለዚህ በከበደን ባቃተን እንዳንዘረጋ ባደረገን ዛሬም ወደ ኋላ በሚጎትተን ወደ ጓዳ ሊያስቀምጠን አንድ ቃል ስንናገር ይቅር ሌላው አንድ ቃል እንኳን ስንናገር ለሌላው ፈውስ ይሆናል፣ ለሌላው መነሳት ይሆናል፣ ለሌላው መበርታት ይሆናል። የደከመ አለ መበርታት የሚፈልግ እግዚአብሔር ደግሞ በእኛ ውስጥ ያስቀመጣት አንድ ቃል ብዙ ስራ ትሰራለች። ግን በየሁኔታ ተያይዘን ከእግዚአብሔር ሐሳብ ጋር እንዳንተላለፍ ዛሬ እህቶቼ እላችኋለሁ በጌታ በኢየሱስ ስም የሚያበረታ መንፈስ ያገኘን ሁላችንን። እንደገና የማርቆስ እናት የነበረችውን ማርያምን እንመለከታታለን። በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ይገኛል ይህ ቃል። ምንድን ነበር የሚደረገው? በማርያም ቤት ጸሎት ይደረግ ነበር። በእሷ ውስጥ ያለው ጸጋ ደግሞ ምንድነው?
እንዲጸለይ ቤቷን ትፈቅዳለች። እንዲጸለይ ሁሉን ነገር ታመቻቻለች። ስለዚህ የእሷ ቤት የጸሎት ቤት ነው። ማንኛውንም ቻሌንጅ የሚታለፈው በጸሎት ስለሆነ ጊዜዋን፣ ቤቷን፣ እሷነቷን ለዚህ ለእግዚአብሔር ሐሳብ የሰጠች እናት ነበረች። ስለዚህ ያዕቆብ ሲሰዋ፣ ጴጥሮስ ደግሞ ሲታሰር አሁን በቃ ዝም ማለት በቃ ብለው ተነሱ። ከእግዚአብሔር ጋር አብረን እንሰራለን ብለው አጥብቆ በዚህ ቤት አጥብቆ ጸሎት ይደረግ ነበር ይለናል። አጥብቆ እረፍት ሳይኖራቸው ይጮሁ ነበር። የጸሎት መልሳቸው በራቸው ጋር መጥቶ እስከሚያንኳኳ ድረስ ጸሎት ይጸልዩ ነበር። ጴጥሮስ በእነሱ ጸሎት ባይሆን ኖሮ አይፈታም። ነገር ግን የእግዚአብሔር መንፈስ እነዚህን ሴቶች አበረታታና እንዲማልዱ፣ እንዲቃትቱ፣ እንዲጮሁ፣ እንዲያስመልጡ እግዚአብሔር ጣልቃ እንዲገባ ጴጥሮስ መሞት የለበትም ብዙ ስራ አለበት ብለው በእግዚአብሔር ፊት እንዲጮሁ በማርያም በማርቆስ እናት ቤት ጸሎት አጥብቆ ይደረግ ነበር። ስለዚህ እግዚአብሔር ደግሞ ያንን ጸሎት ሰማና መፈታት የማይችለውን ጴጥሮስ መልአኩን ልኮ በተአምራት አወጣ። ጴጥሮስ ራሱ ሲወጣ የሄደው ወደዚህ ወደ ጸሎት ቤት ነው። ይገርማችሁ ምን ያክል ኃይለኛ ነገር ሲሰሩ እንደነበረ የእግዚአብሔር ሴቶች እንመለከታቸዋለን። እና ብዙዎቻችን የምልጃም ጸጋ ሊሆን ይችላል ያለን፣ አንዳንዶቻችን የምክር ጸጋ ይሆናል ያለን። አላቅም ምን አይነት ጸጋ እንደተሰጠን፣ አላቅም ምን አይነት ታለንት እንዳለን። ነገር ግን የጸጋው ባለቤት እግዚአብሔር ይጠይቀናል አንድ ቀን። ስለዚህ ቀን ሳለ ጊዜ ሳለ የላከንን የእግዚአብሔርን ሐሳብ ፈጽመን ማለፍ እንድንችል እግዚአብሔር ይርዳል። አሜን። ጌታ ሆይ እሺ ጌታ ሆይ በቃ ሆነልሃለሁ። ምንድን ነው የምትፈልገው? ምን ልሆን? ልማልድ? ልምከር? ወይስ ልገስጽ? በምን ልርዳ? ቤቴን እያመቻቸው ለጸሎት ላቅርበው? ሰዎች ጸልዩ ብዬ ሰዎችን ሰብስቤ በቤቴ ላይ ላጸልይ? እግዚአብሔር ሆይ ምሪትን ስጠኝ፣ ልስራልህ፣ ካብሬ ካንተ ጋር ሰራተኛ መሆን እፈልጋለሁ። ጌታ ኢየሱስ ምን አለ? መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ። ስለዚህ መከሩ ብዙ ነው፣ ያልተሰራ ብዙ እርሻ አለ። በዛ እርሻ ላይ መሰማራትና የእግዚአብሔርን ሐሳብ ፈቃድ አገልግሎ ማለት ሁላችንም እንፈልጋለን። ያ ጊዜ ግን ነገ አይደለም። ያ ጊዜ ግን የዛሬ ዓመት ወይ ደግሞ ነገሮች መቼም ቢሆን ነገሮች ሊስተካከሉ ላይችሉ ይችላል። ነገሮችን ሳይሆን ማየት አለብን ከነገሮች በላይ የሆነውን ጌታ። ሊረዳኝ ይችላል፣ ሊያግዘኝ ይችላል፣ ሊያበረታኝ ይችላል ብለን እግዚአብሔርን በመተማመን ከእግዚአብሔር ጋር አብሮ መስራት አለብን። መከሩ ብዙ ነው፣ የሚሰራው ስራ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ለምኑ ይላል። ያ ሰራተኛ አንቺ ነሽ የኔ እህት። መነሳት አለብሽ የእግዚአብሔርን ስራ ለመስራት፣ ከእግዚአብሔር ጋር አብሮ ለመጓዝ፣ ውጤትን ለማምጣት አብረን የምንሰራ ሰራተኞች ስለሆነን ዛሬ በኢየሱስ ክርስቶስ መነሳት ይሁንልን፣ በጌታ በኢየሱስ መነሳት ይሁንልን። ስለዚህ የእግዚአብሔርን ሴቶች ስንመለከታቸው ደግሞ ለክርስቶስ ኢየሱስ ምስክር ይሆናሉ። ሳምራዊቷን ሴት ነው። የእሷ ደግሞ ቃል ያለው የዮሐንስ ወንጌል ምዕራፍ 4 ከቁጥር 29 እስከ 42 ምን ያወራት፣ ያጫውታት፣ ይነግራት ነበር የውስጧን የልቧን ማንም ሰው የማያውቀውን የደበቀችውን የውስጥ ገበናዋን ይነግራት ነበር ጌታ ኢየሱስ። ስለዚህ መቀመጥ አልቻለች። ስለዚህ የመጣችበትን ዓላማ መፈጸም አልቻለችም። የሥጋ ሐሳብ ይዛ ነው የመጣችው። የምትሰራበትን፣ የምትጠቀምበትን፣ ህይወቷን የምታቆይበትን ውሃ ላይ መቅዳት ነው የመጣችው። ነገር ግን ያንንን ስራዋን ጥላ ወደ ከተማ ወጣችልና ምን ለማድረግ? ጉዴን የነገረኝን እና ላሳያችሁ፣ ይሄ ኢየሱስ የሚባለው ነብይ ሆነ ወይ ሙስቲ ይውት ብላ ስለ ኢየሱስ ምስክር ሆነች። የተደረገላት የሆነላት ነገር ዝም ብሎ የሚያስቀምጣል። ስለዚህ ምን አደረገች? ሰው እንዳያት ነበር እኮ በጠራራ ፀሐይ የምትመጣ።
ሰው በሌለበት ጭር ባለው ሰዓት የምትመጣው ሰው እንዳያት ነበር። ነገር ግን ኢየሱስ ሲነካት የእግዚአብሔር ነገር ሲያገኛት ጉዴን የነገረኝን ልንገራችሁ ብላ ወደ አደባባይ መጮህ ጀመረች። አደባባይ ላይ ሄዳ ምላሽን አገኘች። ስለ ኢየሱስ ክርስቶስ መሰከረች። ስለዚህ እኛም እንደዚች እንደ ሳምራዊቷ ሴት ኢየሱስ ክርስቶስን ልንናገር ይገባል። ያውም በዚህ ዘመን ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ ጌትነት፣ ስለ ኢየሱስ ክርስቶስ ሁሉን ቻይነት በእኛ በሴቶች መወራት አለበት። ሌላዋ የምንመለከታት መቅደላዊት ማርያም ነች። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ይገኛል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ሃሌሉያ! ኢየሱስ ክርስቶስ መነሳቱን የነገራት ለመቅደላዊት ማርያም ነው። ሄደሽ ደግሞ ሲያገለግሉ ለነበሩት ተደብቀው ላሉት ለፈሩት ልጆቼ ሄደሽ ንገሪያቸው፣ ይህንን የምስራች ንገሪያቸው። የምስራችን አበሰረች። የኢየሱስ ክርስቶስ ትንሣኤን ተናገረች። ለማ ፈርተው ለተቀመጡት የእግዚአብሔር ቃል እውነት በውስጣችሁ ሆኖ ፈርታችሁ ለተቀመጣችሁ። አሁን ይህንን ብናገር ሰው ይሰማኛል፣ አሁን ይህንን ብናገር እኔ ለዚህ ነገር እበቃለሁ ብቁ ነኝ ብላችሁ ለምትሉ የምስራች ፈርተው ለነበሩት ሄደሽ ንገሪያቸው አላት ጌታ ኢየሱስ። ዛሬ ነግራችኋለሁ፣ በጌታ በኢየሱስ ክርስቶስም በእናንተ ውስጥ ትልቅ አቅም አለ፣ ትልቅ ኃይል አለ። ሰውን የሚያድን የሚታደግ የሚያስመልጥ የእግዚአብሔር ኃይል በእናንተ ውስጥ አለ። ዛሬ መነሳት ይሆንላችኋል በጌታ በኢየሱስ ስም። እንዴት ነው የምነሳው? እኔ በራሴ አልችልም። ታው ሁላችንም በራሳችን አንችልም። ግን ምንድነው መንገዱ? በምንድነው ልነሳ የምችለው? አምላኬን ማገልገል እፈልጋለሁ። ከሱ ጋር አብሮ ሰራተኛ መሆን እፈልጋለሁ። እንደነ ዲቦራ፣ እንደነ ኢያኤል፣ እንደነ አስቴር፣ እንደነ ሐና መሆን እፈልጋለሁ። ግን ምንድነው መንገዱ? በምንድነው መሆን የምችለው? ሄድኩኝ ስል ወርዳለሁ፣ ተነሳው ስል እቀመጣለሁ ለምትሉ የምስራች አለ። ያም የምስራች ምንድነው? የእግዚአብሔር አምላካችን ቃል ሲናገር በዘካርያስ ምዕራፍ 4 ቁጥር 6 ላይ እንደዚህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አሜን ሃሌሉያ። በእግዚአብሔር መንፈስ እንጂ በራሳችን ምንም ነገር ማድረግ እንደማንችል እግዚአብሔር ያውቃል። ስለዚህ ያንን መንፈስ መጥራት አለ። ያንን የእግዚአብሔርን መንፈስ መሞላት አለ። የእግዚአብሔርን መንፈስ ካልተሞላን ማሸነፍ አንችልም። የእግዚአብሔርን መንፈስ ካልያዘ መበርታት አንችልም። ስለዚህ ይሄንን መንፈስ ምን ማድረግ አለብን? መጥራት አለብን። እግዚአብሔር ሆይ በመንፈስ እንጂ በኃይልና በብርታት አይደለም ብለሃል። ስለዚህ መንፈስን እፈልጋለሁ። የሚያበረታኝን መንፈስ፣ ደፋር የሚያረገኝን መንፈስ፣ በኃያላን ፊት ቆሜ ስላንተ እንድናገር የሚያረገኝን መንፈስ፣ የሰጠኝን አንዷን ቃል እንዳወጣት የሚረዳኝ ያንተን መንፈስ እፈልጋለሁ። ስለዚህ ኃይል ይምጣ ብለን በእግዚአብሔር በአምላካችን ፊት መጸለይ አለብን። እንደገና ደግሞ የምንመለከታት የጌታችን የኢየሱስ ክርስቶስ እናት የሆነችው ማርያም፣ እሷ ደግሞ ወደሷ የእግዚአብሔር መልአክ በምስራች ሲመጣ ምንድነው ያለችው? በሉቃስ ወንጌል ምዕራፍ 1 ከቁጥር 34 ጀምሮ እንመለከታለን። ይህንን ቃል የእግዚአብሔር መልአክ ወደሷ ሲመጣ ምንድነው ያለችው? እንዴት ይሆናል? ወንድ ስለማላውቅ ይህ እንዴት ይሆናል? ግን ደስ የሚለው የእግዚአብሔር ምላሽ ነው። በጣም ደስ የሚለው አሁን ብዙዎቻችን በየጓዳችን፣ በየቤታችን፣ በየሥራ ቦታችን በተያዝንበት ነገር ሆነን ይህ እንዴት ሊሆን ይችላል? እኔ እኮ እንደዚህ ነኝ። እሷ ያለችው ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለች። እያንዳንዳችን ደግሞ የራሳችን የሆነ የምንለው ነገር አለ። እንዲኮ ስለሆነ እንዴት እንደዚህ ማድረግ ይችላል? የመጣውን የእግዚአብሔርን ነገር ማስተናገድን እኮ አልችልም ብለን የምናቀርባቸው ብዙ ጥያቄዎች ይኖሩናል። ለማርያም ምን የሚል ነው መልስ ይመጣላል? መንፈስ ቅዱስ በአንቺ ላይ ይመጣል። አሜን ሃሌሉያ።
መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል አላት። የመንፈስ ቅዱስ መምጣቱ ኃይል ሊሆናት፣ እንደገና ደግሞ ያ የሚወለደው የእግዚአብሔር ልጅ ከምንም ጋር እንዳይነካካ የሚከልል፣ የሚሸፍን፣ የሚጋርድ የእግዚአብሔር መንፈስ በአንቺ ላይ ይመጣል። አልችልም ባልሽው ጉዳይ ላይ የኔ እነግርሻለሁ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል አላት። ሃሌሉያ! መንፈስ ቅዱስ በእኛ ላይ ሲመጣ ምንድን ነው የሚያደርገው? እኛን ያበረታናል። በእኛ አቅም እንዳላደረግነው ያስረዳናል። በእኛ ችሎታ ያንን ነገር ማድረግ እንዳልቻለን፣ አንድ ቃል መናገር እንዳልቻለን፣ ሰው ማጽናናት እንዳልቻለን፣ ለሰው መማለድ እንዳልቻለን ያስረዳናል። መንፈስ ቅዱስ በእኛ ላይ ይመጣል። መንፈስ ቅዱስ በአንቺ ላይ ይመጣል ማለት ዛሬ እምላለሁ እህቶቼ፣ መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ በእናንተ ላይ ይመጣል። የልዑል ኃይል ይጸልልላችኋል። ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት ደግሞ። ስለዚህ መንፈስ ቅዱስ በእኛ ላይ ከመጣ በኋላ፣ መንፈስ ቅዱስ እኛን ከረዳ ካገዘ በኋላ፣ መንፈስ ቅዱስ ከከለለን ከክፉ ነገር ከጠበቀን በኋላ ምን ይሆናል? በእኛ የሚሰራው ስራ ከኛ ሳይሆን በእግዚአብሔር እንደሆነ ያስረዳናል። ክብሩን ለእግዚአብሔር እንሰጣለን። እኛ ራሱ ይሄ ነገር በእኔ አይደለም፣ ጌታ ባይረዳኝ ይሄንን ማድረግ አልችልም፣ ጌታ ባያግዘኝ እንዲህ መጸለይም አልችልም። ስለዚህ ክብሩን ለእግዚአብሔር እንሰጣለን። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከኛ ህይወት የሚወለደው በመንፈስ ቅዱስ እርዳታ አመጣን የምንወልደው ነገር ክብሩን ለእግዚአብሔር እንሰጣለን። ስለዚህ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር መንፈስ ከኛ ጋር አለ። ምን ሊያደርገን? ሊረዳን፣ ሊያግዘን፣ ሊያበረታን፣ ጸጋ ሊሰጠን መንፈስ ቅዱስ ከኛ ጋር አለ። መጣሁት በዚህ መንፈስ ላበረታታችሁ ነው። በእኔ ውስጥ ኃይል አለ ወይ? በእኔ ውስጥ ጸጋ አለ ወይ ለምትሉ፣ አዎ ኃይል አለ። ማንም አለ ታለንት ወደዚህ ምድር አልመጣም። ስለዚህ በውስጣችን ያለውን ጸጋ ማውጣት ይሆንልን። የእግዚአብሔር መንፈስ ይርዳን። ጌታ ከኛ ጋር ነው። የሚረዳ ጸጋ ከኛ ጋር ነው። ብድራትን የሚከፍል እግዚአብሔር ከኛ ጋር ነው። የሚያበረታ ጌታ ከኛ ጋር ነው። ስለዚህ ወገኖቼ በርቱ፣ ተነሱ። ተነሽ ዲቦራ፣ ተነሽ አስቴር፣ ተነሽ ሐና እላለሁ በጌታ በኢየሱስ ስም። ጽዮን ሆይ ተነሺ፣ ተነሺ ይላል ዛሬ በኢየሱስ ስም። እህቶቼ ሆይ ተነሱ እላችኋለሁ በጌታ በኢየሱስ ስም። መነሳት ይሆንላችሁ በኢየሱስ ስም። ተነሱ። ክብር ለእግዚአብሔር ይሁን። እስቲ አጭር ጸሎት አድርገን እንጨርሳለን። እግዚአብሔር አባትና አምላክ ሆይ እናመሰግናለን። መንፈስ ቅዱስ ሆይ ስለረዳህን ተባረክ። የሚረዳ ጸጋ ከኛ ጋር ስላለ እናመሰግናለን። የልዑል ኃይል መጥቶ ስለሚጸልልልን እናመሰግናለን። እህቶችን የሚረዳ የእግዚአብሔር መንፈስ፣ እህቶችን የሚያወጣ የእግዚአብሔር መንፈስ፣ ብርቱ አድርጎ የሚያወጣ፣ ጀግና አድርጎ የሚያወጣ የእግዚአብሔር መንፈስ አሁን እንዲያገኛቸው ጸልያለሁ። ከተቀመጡበት እንዲነሱ፣ ከወደቁበት እንዲነሱ፣ ከደከሙበት እንዲበረቱ የእግዚአብሔር መንፈስ ሆይ በኢየሱስ ስም ጌታዊ መነሳት ይሆንላቸው። ብርቱ የሆነው እርሱ በእኔ ታላቅን ነገር አድርጓል እንዳለች ማርያም በኢየሱስ ክርስቶስን ብርቱ የሆንከው አንተ በእህቶቼ ውስጥ ያለውን ጸጋ ታወጣ ዘንድ፣ ኃያል ታደርጋቸው ዘንድ፣ ጀግና ታደርጋቸው ዘንድ፣ ታበረታቸው ዘንድ በኢየሱስ ስም ለመንኩ። ጌታ ሆይ ኃይልን ስለሰጣቸው፣ አቅም ስለሆንካቸው፣ እንደ ትላንትናው ሳይሆን ጌታ ጊዜ እንደሌለው ሰው ተነስተው ዛሬ ስለሚያገለግሉ፣ ተነስተው ዛሬ ካንተ ጋር አብረው ስለሚሰሩ፣ መንፈስ ቅዱስ በኃይል ስለምትሞላቸው እናመሰግንሃለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። አሜን። እግዚአብሔር ይሁን። በሚቀጥለው ሳምንት ደግሞ እንገናኛለን። ጌታ ይረዳናል። ተባረክ።